እኛን የመታን እንቅፋት ሌሎችን እንዳይመታቸው ታያለሽ። ቀይሬ ደግሞ ሌላ ስህተት እሰራለሁ። በዚህ መንገድ ብትሄዱ አሪፍ ነው፣ በዚህ መንገድ ብትሄዱ ደግሞ እንዲህ አይነት ሾኮች አሉ፣ አለበለዚያ ባጭር ያስቀርሻል ማለት ነው። ሁሉም ግን በጣም የሚገርመኝና የሄዱበት መንገድ አልጋ ባልጋ አይደለም። ምንም ነገር አዲስ ነገር የለም። በቃ ይሄን አደርገዋለሁ ካለን እናደርገዋለን። ዛሬ በተለየ ሴትአፕ በተለየ ከለር ተከስተናል። እግዚአብሔር ይመስገን። ሲዝን 1ን በ6 የሚገርም ኤፒሶድ፣ የሚደንቁ ሴቶች፣ ድንቅ ታሪኮች ቋጭተነዋል። ዋናውና ትልቁ ሰክሰስ ነይታይ ፖድካስት ከሀሳብ ወደ መሬት ወርዳ ጥቂት ቤተሰቦችን አፍርታ ፈርስት ሲዝንን ዛሬ እንዘጋለን። ዛስዋይ ነጭ ለብሰን የመጣ ነውና ከቲሙ የተነሱ ጥያቄዎችን እንመልሳለን። እንደገና ደግሞ ሪቪው እንሰራለን። የ6ቱን ኤፒሶዶች የነበሩንን ቆይታዎች ማለት ነው። አብራችሁን ቆዩ። ከመጀመሪያ እንጀምራለን። እኔን የመታኝ እንቅፋት ኦር እኛን የመታን እንቅፋት ሌሎችን እንዳይመታቸው ታያለሽ። በጣም ትልቁ እንቅፋት የምትሆን ሼር ብታረጊን ኤንድ ኦልሶ አሁን ባለሽ ኤክስፒሪየንስ ኦር ኖሌጅ ድሮ ቢሆን ኖሮ እንዴት ታልፊው ነበር? የመጀመሪያው እንደ ሀገር ራሱ እንቅፋቱ የሚጀምረው ሴት ሆነን ስንኖር ከመውጣት ከመግባትሽ ዩኒቨርሲቲም ስንማር ኮምፈርተብል ያልሆነ ኢንቫይሮንመንት ልታጠኝ ላይብራሪ ስቴጂ ከአስተማሪዎች ጋር በነበረ ሪሌሽን የሚመጡ ቻሌንጆች አሉ። ከምንም በላይ ግን አየሩ ኢንቫይሮንመንቱ ሴት ልጅ በነፃነት ወጣ በነፃነት የምትገባበት እንደገና ሜንተርሺፕ እኔን የመታኝ ትልቁ እንቅፋት ብዬ የማስበው እኔ ዩኒቨርሲቲ ስገባ ዩኒቨርሲቲ ላይፍ ምን ይመስላል፣ ተመርቄ ስወጣ ደግሞ የስራ ዓለም ወይም ፕሮፌሽናል ዓለሙ ምን ይመስላል ብሎ ከኔ የቀደመ በደንብ ኤክስፒሪየንስ የነበረው ሰው ሜንተር ያደረገኝ ሰው የለም። ራሴ እሳሳታለሁ፣ ራሴ እማራለሁ፣ ቀይሬ ደግሞ ሌላ ስህተት እሰራለሁ። ዋናው ነገር እኔ አግኝቶኛል ብዬ የማስበው እንቅፋት ሜንተር ማጣት ነበር። ነይታይ ፖድካስትን ፕላትፎርም ይዛ ስትመጣ ዋና ዓላማው ምንድነው? ሴቶች ቀድመው ከፊት የሚታዩ ሴቶች መተው ሲያወሩ እኔ ይሄን ነገር አልፌዋለሁ፣ አንቺም ትችያለሽ፣ ታልፊዋለሽ። አትሊስት ሁሌ እንደምለው ስህተቱን ቀየር አድርገሽ ስሪው እንጂ እኔ የተሳሳትኩትን ስህተት አትሳሳቺ ማለት። ሁለተኛ ብትሳሳቺም ብቻሽን አይደለሽም፣ ኢትስ ኦኬ፣ ለራስሽ ሁለተኛ እድል ስጪ የሚል ነገርን ማምጣት፣ ከዲፕሬሽን መራቅ። ወጣት ሆነሽ ብዙ ነገሮች ልትሞክሪ፣ ብዙ ነገሮች ሊያሳስቱሽ መስለውሽ ልታረጊያቸው ትችላለሽ። ግን ኢትስ ኦኬ፣ በቃ ዋናው ነገር ከጥፋትሽ ትማሪና ህይወት ይቀጥላል። እኔን የመታኝ እንቅፋት በዋናነት እሱ ነው። አሁን ባለኝ ኤክስፒሪየንስ በጣም ብዙ ማላረጋቸው ነገሮች ነበሩ። የመጀመሪያው በዋናነት ማልፈው ብዬ የማስበው ነገር ሪስክ መውሰድ በሚችልበት ሰዓት ቆም ብዬ ሪስክ ወስድ ነበር። እንደዛ ይመስለኛል። ጥያቄውን ካገኘሁት እንቀጥላለን፣ ካላገኘሁት መጨረሻ ላይ የተለየ ካለን ካናድ ሁለተኛው ነይታይ ፖድካስት ለመጀመር ምን አነሳሳሽ? አሁን ዓለሙ የሚማርበት አሁን ወጣቱ እጅ ላይ ያለው መማሪያ መንገድ ስልክ ነው፣ ቴክኖሎጂ ነው። ጊዜው የሚፈቅደው ፖድካስት ነው። ቅድም እንዳልኩት የኛን ኤክስፒሪየንስ ሼር ለማድረግ የጠንካራ ሴቶችን ድምፅ ወደፊት ለማምጣት በትክክለኛ ኢትዮጵያዊ ከለር ያላቸው ሴቶች ወጥተው ሻይን አድርገው የሚታዩበት የሆነ መድረክ የሆነ ፕላትፎርም ያስፈልጋል። ያ ከውስጥ ያለ ፍላጎት ነበረ። ግን በየትኛው ወይ እናድርገው ብዙ ጊዜ አስቤበታለሁ። አሁን ላይ ዘመኑ የሰጠው ነገር ፖድካስት ስለሆነ ፖድካስትን ጀምረናል ማለት ነው። ከምንም ነገር በላይ
ቀደም ከተጠየቀው ጥያቄ ጋር ሪሌት የምናደርገው የኔን እንቅፋት ሰዎች ስፔሻሊ ሴቶች አይምታቸው። በዚህ መንገድ ብትሄዱ አሪፍ ነው፣ በዚህ መንገድ ብትሄዱ ደግሞ እንዲህ አይነት ሾኮች አሉ። ከምንም በላይ ግን ይቻላል። እናትም ሆነሽ ሚስትም ሆነሽ ልጅም ሆነሽ ተሳስተሽም ወድቀሽም ተነስተሽም ህይወት ይቀጥላል የሚለውን ነገር በሆነ መንገድ ማስተላለፍ አለብን። ለሱ ደግሞ አሁን ዘመኑ ፖድካስት ነው። ሁለተኛ አሁን እንደበፊቱ ማንበብ ቁጭ ብሎ ረጅም ሰዓት መጽሐፍ ማንበብ ምናምን በጣም ጊዜ ይፈልጋል እና ፖድካስት ግን መኪና ውስጥም ሰው እየሄደ ሊሰማው ሊማርበት ይችላል። ከጓደኞቹም ጋር የሚያረጋ ከፍቶትም ምናምን እና ስፔሻሊ ለሴቶች ለእናቶች ጥሩ አማራጭ ነው ብለን ስላሰብን ኔታይ ፖድካስት መጥታለች ማለት ነው። ጓደኛ መምረጥ ጋር የሆነ ነገር ሼር ብታረጊ ጓደኛ ኤክስፒሪየንስ አንፃር ምን አይነት ጓደኛ እኮ ጓደኛ መምረጥ ኖርማል ፍሬንድ ጓደኛ መረጡ በቃ ምናምን ይባላል። በሱ ጉዳይ እንትን ነው እኮ ጓደኛ አማርኛው ራሱ ምንድነው ጓደኛ ነው አይደል? ያንቺን ጓዳ የሚያውቅ ያንቺን ጥንካሬዎችሽንም ድክመቶችሽንም የሚያውቅ ሰው የምትመርጭ ጓደኛ አፍተር ኦል ህይወት ጆርኒ ናት አይደል? በምትጓዡ መንገድ ላይ አብሮሽ የሚጓዝ ሰው ነው። ስፔሻሊ ደግሞ እንደወጣት ሆነሽ ስታስቢው ፒር ፕሬዠር ወደድንም ጠላንም ሳናቀው ይጫነናል የተወሰነ ያህል ማለት ነው። ሰው ጓዳሽ ውስጥ የምታስገቢው ፐርሰናል ላይፍሽ ውስጥ የምታስገቢው ሰው ምን አይነት ነው? አንቺ ቪዥነሪ ሆነሽ ምንም ቪዥን ከሌለው ሰው ጋር ጓደኛ ልሁን የምትይ ከሆነ ወይ ጓደኛውን ወይ ቪዥንሽን መምረጥ ነው። ሰው መጀመሪያ አንቺ ምን አይነት ሰው ነሽ? ከዛ ደግሞ ጓዳሽ ውስጥ እንዳልኩሽ ጓደኛ አድርገሽ ስታስገቢ ሁሉም ሰው ፐርፌክት አይደለም አይደል? የራሱ ድክመት፣ የራሱ ውድቀት፣ የራሱ ክፉ ቀኖች አሉት እና በዛን ቀን ያንቺን ጓዳሽ ውስጥ ያሉትን ነገሮች መዞ አታክ ማያረግ ሰው መሆን አለበት። ኖርማሊ ጓደኛ በጣም መሰረታዊ ነገር ነው። ሁሌም እንደምንለው እግዚአብሔር ሲወድሽ ሰው ይሰጥሻል አይደል? ከነዛ ሰዎች መካከል ደግሞ መጀመሪያ ቦታ ላይ የሚመጡት ጓደኞች ናቸው። ሰው ጓደኛሽን ስትመርጪው በየትኛው ወይ ነው የምመርጠው? የት ድረስ ነው ማስገባው? ከኔ ቫልዩሽ ጋር ይሄዳል ወይ? ከኔ መንገድ ጋር ጀርኒ ነው በእኔ በምጓዘው መንገድ ላይ አብሮኝ የሚሄድ አይነት ሰው ነው ወይስ የሚጎትተኝ ነው ወደኋላ? ወይስ እንደው ደክሞኝ ሳንቀላፋ ምናምን ቪዥኔን ትንሽ እኮ እዛ ጋር መድረስ ነበረ ናርዲ ዌክ አፕ ብሎ የሚያነቃቃሽ ነው ኦልዌይስ አንቺን ዲስከሬጅ የሚያደርግ አይነት ሰው ነው? እነዚህ ነገሮች ላይ በደንብ ማሰብ። ከዛ መስሎሽ እንኳን አሪፍ ጓደኛ መስሎሽ ገብተሽ ወይም ጥሩ ጓደኝነት መሰረትኩ ብለሽ ግን እንዲህ አይነት ቶክሲክ የሆኑ ኢንቫይሮንመንት ውስጥ ከገባሽ በጣም ዋይዝ በሆነ መንገድ መራቅ ይኖርብሻል። አለበለዚያ በአጭር ያስቀርሻል ማለት ነው። እነዚህ የምታያቸው ምልክቶች ሁሌ አንቺን ዲስከሬጅ የሚያደርግ የማታደንቅ ወይም ማያደንቅ ወደ ህልምሽ ስትሮጪ የሚጎትት ምናምን አይነት ሰው ከሆነ ውሎሽን ቀስ እያልሽ መቀነስ፣ ለህልምሽ ፎከስ ማድረግ፣ በጣም ፐርሰናል ዲቴይል ነገሮችን ሼር ማድረግ መቆም ምናምን ከዛ በራሱ ጊዜ ሳትቀያየሚ ሪሌሽኑ ከት ያደርጋል። ምክንያቱም አንቺ ወደዚህ ወደ ቦሌ እየሄድሽ እሱ ወደ ቱሉ ዲምቱ የሚሄድ ከሆነ መንገዳችሁ ስለማይገናኝ ባይ ዲፎልት ትለያያላችሁ ማለት ነው። የኔታይ ፖድካስት አጭር ሪቪው ብትሰጭን። ቀደም እንዳልኩት ስለ ሁሉም ነገር እግዚአብሔር ይመስገን ድንቅ የሆኑ 6 ኤፒሶዶች ሰርተናል። የመጀመሪያ የተላለፈው የረዳት ፕሮፌሰር ሀና የሺንጉስ ነበረ። መውደቅ አለመሳካት ማለት አይደለም። ሁሉ ነገር ፐርፌክት አይደለም። በአንድ ጊዜ ሁሉን ነገር ትዳርን ፐርፌክት፣ ትምህርትን ፐርፌክት ለማድረግ እንሞክራለን። አሁን ደግሞ የሶሻል ሚዲያ ዘመን ነው አይደል? ፕሮፖዝ የምንደረግበት መንገድ ፐርፌክት፣ ሜካፓችን ፐርፌክት ምናምን ነው የምንፈልገው። ላይፍ እንደዛ አይደለም፣ ፐርፌክሽን አይደለም። ግን ልትወድቂ ትችላለሽ፣ እንዳሰብሽው ላይሆን ይችላል። ስትጓጂ ላይፍ ሊኒየር አይደለም፣ አንድ መስመር አይደለም፣ እንዳቀሽው የሚሄድ አይደለም። ግን የትኛውን ቦታ ላይ ብትወድቂ መነሳት አለ። ዋነኛው ነገር መቀጠሉ ነው፣ ወደፊት መጓዙ ነው። መውደቅ አለመሳካት ማለት አይደለም። ዛሬ መውደቅሽ ለስኬትሽ ጎዳናው ላይ ነሽ ማለት ነው። ስለዚህ ፐርፌክሽንን ከላይፍ ኤክስፔክት አታድርጊ፣ ፐርፌክሽንን ከሰዎች ኤክስፔክት አታድርጊ፣ ፐርፌክሽንን ከአለባበስሽ ኤክስፔክት አታድርጊ። በዚህ አጋጣሚ በጣም ነው የምናመሰግነው ሀንዬ። ምክንያቱም የ3 ወር አራስ ነበረች እኛ ጋር ስትመጣ
መንታ ልጆቿን ትታ በጣም ፓንክቹዋል ሆና የሚገርም የሚደንቅ ጊዜ ሰጥታናለች። በጣም ብዙ ኤክስፒሪየንስ ያላት እንደውም እኛ ሞር ፎከስ አድርገን ማውራት የፈለግነው ስለ እናትነት፣ ስለ ወርክ ላይፍ ባላንስ፣ ስለ ታይም ማኔጅመንት፣ ስለ እሷ መንገዶች ስለነበረ የእሷን ባዮግራፊ ወይም የእሷን ባክግራውንድ በደንብ አድርገን አላወጣንላትም ብዬ አስባለሁኝ እንጂ በጣም ድንቅ ሴት ናት። ሁሉም የሚያውቃት ናት። ለእኛ ደግሞ የመጀመሪያ ገስታችን እና ሁሌም እንደምለው ትልቅ ሰው ትልቅ ነው እና ጀማሪ ናቸው። አዲስ ፖድካስት ነው እነሱ ጋር እንዴት ሄዳለሁ ሳትል ወዳ ፈቅዳ መታ ከኛ ጋር የሚገርም ጊዜ ስለሰጠችን አሁንም በድጋሚ ይህን ከልብ እናመሰግናለን። እግዚአብሔር ያክብርልን። ሁለተኛ ኤፒሶድ የነበረው ሊዲያ አለማየሁ ያን ሁሉ ታይም ያሳለፈኝ እግዚአብሔር ነው። እኔ አሁን እንደዚህ እኮ የሰይጣን ነገር ነው ተብዬ አውቃለሁ። ሰይጣን እኮ ነው እንደዚህ የሚጫወትባት ተብዬ አውቃለሁ። ባይዛው ሰው አቁሙኝ እንደዚህ ሲል ሰምቻለሁኝ እና ኢትስ ናት ኢዚ። ቀላል ሊመስል ይችላል ለሰው ግን ኢትስ ናት ኢዚ። ሁሌ ነው ሪፕሌይ የሚያደርገው አይምሮሽ እንዲህ አይነት ነገሮችን። ስፔሻሊ ትንሽ ደግሞ ህይወትሽ ሳት ብሎ ትንሽ ጋደል ካለ በቃ ሁሉ ነገር ተደማምሮ ሁሉ ነገር እኮ ፖይንትለስ ነው የምትይበት ታይም አለ። ግን ያን ሁሉ ታይም ያሳለፈኝ እግዚአብሔር ነው። በጣም የምትገርም አይራን ሌዲ ናት። በጣም ጠንካራ ልጅ ማለት እኔ እሱን ራሱ ኤፒሶድ አት ሞመንት ስንቀርጽም ከዛም በኋላ ቁጭ ብዬ ሳየው እግዚአብሔሯን እንዴት እንደወደድኩት በእግዚአብሔሯ ላይ ያላት መደገፍ ያላት እምነት። ሁለተኛ ደግሞ በጣም ከሷ የተማርኩት ነገር ምንድነው ሰዎች አትችይም ይሄ እኮ አያስኬድም ምናምን ሲሉ ችሎ ማሳየት ብቻ ነው መውጫ መንገዱ ብላ ያስተማረችን ትልቅ ትምህርት ነበርና አይ እኔ እኮ እችላለሁ እኔ እኮ እንዲህ ነኝ እያልሽ ከሰዎች ጋር እንደምትሺ በማውራት ጊዜ ከማባከን እችላለሁ ብለሽ ያሰብሽውን ነገር ሰርቶ ማሳየት በጣም በጣም የተማርኩባት ትልቅ ነገር ነው። ሌላ በእውነት አይቼው ማላቀው እሷ ስታወራ በጣም ልቤ ውስጥ የቀረው ነገር ስለ ውስጣችን ስላለችው ትንሿ ሊዲያ ብናስብ ወይ ውስጥ ስላለችው ትንሿ ቤቲ አሁን ባስብ ምንም ነገር ከማረጋችን ምንም ነገር ከመወሰናችን በፊት እሷን ብናስብ እንጠነክራለን እንበረታለን ያለችው ነገር በጣም በጣም ነው ኢምፕሬስ ያደርገኝ። ከዛ ውጪ ደግሞ ሃንዲካፕ መሆን ወይ አካል ጉዳተኛ መሆን ከዛ ደግሞ እንደገና ሴት መሆን በራሱን ችሎ ፈተና ከዛ ደግሞ ሶሳይቲ ጋር ያለው ነገር ብላ በደንብ ብዙ ነገር አስተምራን ነበርና በተለይ ሰዎች ኮንሺየስ ሆነው እንዲተገብሩት የምፈልገው እኛም ኤክስፒሪየንስ ማድረግ አለብን ብዬ የማስበው መምከር ግዴታ አይደለም። ባይዘው አንዳንዴ ሰዎችን ማዳመጥ ነው ያለችን ነገር ነበርና ኢትስ ኦኬ እግዚአብሔር ያውቃል ብሎ ማዳመጥ በራሱ ከበቂ በላይ ነው። መምከር አንዳንዴ በጣም ግዴታ የሚመስለን ሰዎች አለን። ሐሳብ መስጠት ግዴታ ለምን አታገቢም ለምን አትወልጂም ኧረ ልጆቹን በአንድ አስቀር ወንድም ጨምሪለት በሰዎች ጉዳይ ላይ የገባን ኮመንት የምንሰጠው ነገር ሰዎችን የት ጋር ሄዱ እንደሚሰብር አናውቅምና ግዴታ አይደለም ስትል ውስጤ በጣም ነበር ክሊክ ያደረገው። አንድ ጊዜ አንድ ጓደኛችን አገባች ወዳጃችን ናት። ከዛ ይሆን 1-2 ዓመት ትንሽ ወፈረች ምናምን እርጉዝ ነሽ እንዴ ምናምን እንላታለን ባገኘናት አጋጣሚና ለካ እሷ ቀን በቀን እንደዛ ባልናት ቁጥር በጣም ትሰበር ነበር ትገባ ታለቅስ ነበር ምናምንና እግዚአብሔር ፈቀደ ፍሬ ሰጣት። ከዛ ከሆነ ጊዜ በኋላ ስታወራኝ ግን በተቻለ መጠን ሰው ስላገባ ያረግዛል ማለት አይደለም። ልጆች እግዚአብሔር ስጦታ ናቸውና እርጉዝ ነሽ ወይ ምናምን እንዲህ አይነት ጥያቄዎች ባይጠየቁ ከረጅም ጊዜም በኋላ ሰው አግብቶም ከሆነ ያገኘነው መውለድ ግዴታ ላይሆን ይችላል። እግዚአብሔር የራሱ ጊዜ ሰዓት ይኖረዋልና ኮመንት ከማድረግ ብንቆጠብ የሰዎችን አይምሮ እንጠብቃለን ያለችው ነገር ድንቅ ነበረ። ሶስተኛ ኤፒሶዳችን ዶክተር አዲስ አለም አባትሁን ይሄ ትምህርት ከዜና ይለያል። የምልክት ቋንቋ የሚችሉ ግን ባክግራውንዳቸው በእያንዳንዱ ዲሲፕሊን ላይ የሆነ እንዲመጡ ምክንያቱም ለእነኛ ልጆች መግባባት እንዲችሉ በቋንቋው ማለት ነው። ፊዚክስ ሲያስተምር የፊዚክስን ቋንቋ ለዛ ልጅ እያስተረጎመ በምልክት ቋንቋ እንዲገልጽለት ነው የፈለግነው። ማለት ዜና አይደለማ ይሄ ትምህርት ከዜና ይለያል። ዜና ላይ ቃላቶች ናቸው ቃላቶችን ትልቅ እዚህ ጋር ግን ምልክቶች አሉ የራሳቸው የሆነ ቋንቋዎች አሉና የምትገልጭበት የራሱ ነገር ይኖራል ብዬ አስባለሁ። ለምልክት ቋንቋ ስለማልችል በእኔ አረዳድ ማለት ነው። በጣም ሌላ ጀግና ሴት ከደብረ ማርቆስ ተነስታ ምናልባት ሪዝም ብለን የምናስቀምጣቸው ነገሮች ምክንያት እንዳልሆነ ያየንባት ድንቅ እናት ናት፣ ድንቅ መምህር ናት፣ ድንቅ ሚስት ናት፣ ጀግና ሴት ናት። በጣም ብዙ ነገሮች ነው ሼር ያደረገችን ኦፍ ካሜራም ሁሉም የመጡት እንግዶች በሙሉ ብዙ ነገር ነው እየሰጡን የሄዱትና
ክፍለ ሀገር ነው የተወለድኩት፣ ከድሃ ቤተሰብ ነው የተወለድኩት፣ አሁን ልጆች ወልጃለሁ፣ አሁን እንዲሆኛለሁ የሚሉት ነገሮች ልንደርስ ከምናስብበት መንገድ ለመቆም በቂ ምክንያት እንዳልሆኑ በደንብ ፕራክቲካሊ ያየንባት ድንቅ ሴት ናት። በተለይ ብዙ ጊዜ ሰዎች አይ እኔ እኮ አስተዳደጌ ነው፣ ከገጠር መምጣቴ ነው፣ እንዲህ መሆኔ ነው እያል ለራሳችን ስንፍና የምንዘረዝራቸው ምክንያቶች ኤክስኪውዝ አያደርጉም። ብቸኛ መውጫው መንገድ ራስን ማሸነፍ ነው ብላ ያስተማረችን ከአባቷ ጋር የነበራት ጠንካራ ሪሌሽን፣ ከምንም በላይ ሴት ልጅ ኮንፊደንት ሆና ከፊት ቆማ እንድትናገር የአባቶች ሮል ወደር የሌለው እንደሆነ አሳይታናለች እና ኮንሽስ እንድንሆን በደንብ ነግራን ሄዳለች። ድንቅ ሴት ናት። በዚሁ አጋጣሚ እናመሰግናለን ዶክተር አዲስ አለም። ሌላ ምናልባት ስፔሻል ኤፒሶድ የነበረው ለዚህ ሲዝን ከአዲስ አበባ ዩኒቨርሲቲ የሎ ሙቭመንት ተማሪዎች ጋር ያደረግነው ውይይት ነበረ። በጣም ቆንጆ ነበረ። ፌሚኒዝም ሲባል ሰው በኔጌቲቭ ነው የሚያስበው። ይሄ አዌርነስ ራሱ ገና የለም ብዬ አስባለሁ ኢትዮጵያ ውስጥ። ፌሚኒዝም ሲባል በጣም ራዲካል የሆነ የውጭዎቹን የያዘ አስተሳሰብ ነው ሰው ላይ የሚመጣው። ከሀገሩ እምነት ጋር አመቻችተን ማስቀጠል እንችላለን። ምክንያቱም የሴትን መብት፣ የሴትን ጥቃት የሚከላከል፣ የሴቶችን ሰብአዊ መብት የሚያስከብር እስከሆነ ድረስ ጥያቄ ራሱ የሚመጣለት ጉዳይ አይደለም፣ ግዴታ ነው። ይሄ ነገር መምጣት አለበት እዚህ ሀገር ላይ በሚስማማ መልኩ ለሀገራችን ህዝቦች፣ ለሀገራችን ሴቶች በሚሆን መልኩ ኢንተርሴክሽናሊቲውን እንደጠበቀ መተግበር አለበት ብዬ አስባለሁ። ከሱ ኤፒሶድ ምንድነው መሰላችሁ የተማርኩት? ዳርና ዳር ሆኖ መጓተት ወይም መወቃቀስ እንደ ትውልድም አይበጀንም። እኛ ልክ አሁን ለምሳሌ ናርዲ ግቢ እያለሽ እና እኛ ጂሲ ሆነን የሚገቡትን ፍሬሾች ወይኔ ዘንድሮ ምን አይነት ፍሬሽማን እንደመጣ ብለን ነበረ። እነሱ ጂሲ ሲሆኑ ደግሞ እነሱም ብለዋል። ሰው ትውልዱ የራሱን ከለር ይዞ ነው የሚመጣው። መቀበል ያስፈልጋል። ግን ቅድም እንደምለው መንገዶችን ማሳየት፣ የእነሱን አረዳድ በደንብ ያየንበት ጄንዚዎች ናቸው፣ ወጣቶች ናቸው። የእኛን ደግሞ ምልከታ በደንብ ያዳመጡበት የሚገርም ኤፒሶድ ነበረ። ማለት በደንብ ነው ስንመካከር የነበረው። እነሱ ህይወትን ከየት አንግል ነው የሚያዩዋት፣ እንዴት ነው የሚረዱት? አይ የዘንድሮ ልጅ እኮ ብለን ከመውቀስ ከዘንድሮ ልጅ ጋር ቁጭ ብሎ ማውራት ምናልባት የመውጫው መንገድ እሱ ሊሆን ይችላል። በደንብ ፍሩትፉል ዲስከሽን ነበረ። ከዛም በኋላ የተለዋወጥናቸው ነገሮች፣ ኦፍ ሪከርድ የሚያወራናቸው ነገሮች ምናምን በደንብ እንደሚያዋጣ፣ ምናልባት ትውልዱ እየሄደበት ያለው መንገድ ሮንግ ነው ብለን የምናስብ ሰዎች ራይት የሆነውን መንገድ ቀረብ ብለን በፍቅር ብናሳይ፣ እነሱ ደግሞ ከየት አንግል እያዩት ነው ይሄን የሚያረጉት የሚለውን ቢያሳዩን ቆንጆ ነገር ይሆናል ብዬ አስባለሁ። እና ለነበራቸው ቅን አስተሳሰብ፣ ከዛም በኋላ ኢቨን ስለ ሪሌሽን፣ ስለ ዴቲንግ እንዴት ነው የምታረጉት፣ ፌሚኒዝምን እንዴት ተረድተውት ነው እዚህ አክቲቪቲ ውስጥ ያሉት፣ ሁኔታዬን እንዴት ነው የሚረዷት የሚለውን ነገር በደንብ አውርተናል። በጣም ቆንጆ ጊዜ ነበረ። ጸዴ ነበር። ይመቻችሁ ለማለት ነው። ለእነሱ ይደገማል። ኦፍኮርስ በደንብ ወጣት፣ በደንብ ያንግ ልጆች፣ ጄንዚዎች፣ ከዛ ደግሞ በለጥ ካሉት ቀደም ካሉት ረጅሙን መንገድ ከሄዱት ሴቶች ጋር በደንብ እንደሱ አይነት ኮንተንት እናስባለን። እግዚአብሔር ይርዳን። እንጠብቃለን። ሌላ ምህረት ደሳለኝ 5ኛ ኤፒሶድ የሰራ ነው ከሷ ጋር ነው። ካመንኩበት እስከ ጥግ ነው የሚሄደው። ሴት ልጅ ደግሞ ካመነች የሚያስቆማት ነገር የለም። ካመንኩበት እስከ ጥግ ነው የሚሄድ የምፈልገው። አትችይም የሚባል ነገር መስማት አልፈልግም። በሰማም አያስቆመኝም። የማደርገው ነገር ምንድን ነው? አትችልም የተባለውን ነገር ችዬ አሰርቼ ተግባራዊ አድርጌ አትችይም ላለው አካል ማሳየት በጣም ስለሚያስደስተኝ በተግባር መገለጥ ነው የምፈልገው። በስራ መገለጥ፣ እንዲህ በንግግር በምናምን ሳይሆን በስራ መገለጥ ነው የምፈልገው። ስራዎችን ስሰራ ከስራ ባልደረቦቼ ጋር በሰላም በፍቅር ነው የምሰራው። ያለቅነት መንፈስ የለኝም። ጓደኛ አድርጌያቸው ነው የምሰራው። አብረን እየተጫወትን አብረን ሻይ እየጠጣን እነሱ የሚሰሩትን ስራ እየሰራው፣ ጓን ሲለብሱ ጓን ለብሼ ከነሱ ጋር፣ ታች የተለያየ ስራ ሲሰሩ ወደ ላይም ሲሆኑ ከአለቆቼ ጋር እንደዚሁ። በጣም ከሷ ደግሞ በጣም ብዙ ሴቶች የምንማረው ነገር ባለንበት ቦታ ስታክ አድርገን መቅረት። ስፔሻሊ ፕሮፌሽናል ወርልዱ ላይ ዋንስ ሴክሬታሪ ሆነ ከተቀጠርክ ሴክሬታሪ ነው።
ወጥተህ በትርፍ ጊዜ አካዳሚክ ነገርህን አሻሽለ ከሴክሬታሪ ከፍ ወዳለው ወደ ማናጀር ከፍ ወዳለው ወደ ዳይሬክተር ምናምን ስለማደግ አናስብም። ምክንያቱም ሴትነት በራሱ ምን አለ ዋንስ ታገባለህ፣ ልጆች ቴክ ኬር ታረጋለህ፣ ከዛ አቶ ባላሉ እሳቸውን ቴክ ኬር ታረጋለህ፣ ከዛ ቪዥን ይኖራል ምናምን መሀል ላይ ፕሮፌሽናል ግሮዝን ረሷለን። እሷ ግን ከ5 ልጅ ጋር ከዚህ ከጸሐፊነት ተነስታ እስከ ዳይሬክተርነት የሚገርም ጀርኒ ስቲል እስካሁንም አልቆመችም። በጣም ጠንካራ ሰራተኛ ሃርድ ወርከር፣ ከምንም በላይ ደግሞ አሁን ላለን ሴቶች በደንብ ያስተማረችን ከቤት ሰራተኞቻችን ጋር ያለን ማኔጅመንት ድንቅ ነበረ። እኛ የምንፈተንበት የአሁኑ ትውልድ ወታ ሴት ልጅ እሰራለሁ ስትል ስፔሻሊ ላይፍን እንዴትም አድርጊያቻች የደጁም ነገር ሳላጎል ቤትም ልጆችን ሳላጎል ቤቴን ሳልበድል ብለን ስናስብ በጣም ትልቁ ቻሌንጅ የቤት ሰራተኛ ነው ወይም የቤት አጋዦች ናቸው እና እነሱን ማኔጅ የምታደርግበት የራሷ ቴክኒኮች ትልቅ ለርኒንግ ነበረ እና አደ ሚኒመም 5 ዓመት 6 ዓመት 10 ዓመት ድሬ ኩዬ ሽማግሌን የቤት ተልኮ ነው የሚወጡት ብላ ያሳየችን ቪዲዮዎች ያሳየችን ተሞክሮች የሚገርሙ ናቸው። ፕላስ 5 ልጅ እያሳደጉ ከሰርቲፊኬት እያንዳንዱን ራሷን ለማሳደግ የሄደችበት መንገድ የሚገርም ነበር እና በጣም ድንቅ ሴት ታታሪ ሴት ናት። በድጋሚ እሷንም እናመሰግናለን። የመጨረሻ ኤፒሶዳችን የነበረው ፕሮፌሽናል ዓለሙን ጠቅላላ አድርገን ሁላችንም ስናስበው የምንፈራው ኤችአር ሪሌትድ ኢሹ መቅደስ ኤፍሬም ይሄ ፕሮፌሽናሊዝም ራሱ ምንድን ነው ከሚለው ነገር አይደለ ብንጀምር፣ ፕሮፌሽናሊዝም ከስራው የሚጠበቁብንን ነገሮች በምን ኳሊቲ ዴሊቨር እናደርጋለን የሚለው ነገር ይመስለኛል። እንዳልኩት አለባበሳችን ሁሌ ፎርማል ነው ማለት አይደለም። እንደ የካምፓኒው ካልቸር ስለሚለያይ ቴክ ካምፓኒ ላይ ለሚሰሩ ሰዎች ሱፍ ለብሳችሁን ነይ ብትያቸው አይሰሙሽም። በቁምጣም ሊመጡ ይችላሉ፣ በጅንስም በምን ሊመጡ። የካምፓኒው ካልቸር ማተር ያደርጋል። ኮሚኒኬሽን በጣም ኢምፖርታንት ነው። ዲግሪ የምንለው ነገር ኤጁኬሽን የሚለው ነገር እስከ በሩ ድረስ ብቻ ነው የሚያስገባል። ቢካዝ እንደኛ አይነት 100 ሰዎች አሉ ሴም ኳሊፊኬሽን ያላቸው። ኮላቦሬሽን አካውንተብል የሆነ ስራ ተሰጥቶት ከጥግ እስከ ጥግ ዴሊቨር የሚያደርግ ሰው። ይሄ እኔ ሰርቻለሁ እኔ ይመለከተኛል ሳይሆን ይሄን ነገር ለመጨረስ ምንድን ነው ምን ጥግ ድረስ መሄድ አለብኝ የሚሉት ነገሮች በጣም ማተር ያደርጋሉ። ሪስፖንሲብል የሆኑ ሰዎች በደንብ አርጋ ሳይታናለች። ከ15 ዓመት በላይ ኤችአር ልምድ ያላት በጣም ጠንካራ ድንቅ ሴት፣ አሁንም ሴክተሩ ላይ በደንብ በተለይ ኦርጋናይዜሽናል ካልቸርን ለመፍጠር ታትራ እየሰራች ያለች ሴት ናት። በጣም ቅን ሴት፣ በጣም ብዙ ኤክስፒሪየንስ ያላት ሴት ናት እና ብዙ ተሞክሮችን ኤችአር ኢሹዎችን ከሲቪ ፕሪፓሬሽን እስከ መጨረሻው ፕሮፌሽናሊዝም ድረስ ስለ ኔጎሽዬሽን፣ ስለ ሳለሪ፣ ስለ ፕሮፌሽናሊዝም፣ ስለ ኮንፊደንስ በደንብ አውርታናለች። በጣም ቆንጆና ድንቅ ቆይታ ነበረ። ፋይናሊ እንዳልኩት ምንድነው የሲዝን 1 ዋናው ዓላማ የጠንካራ ሴቶች ድምፅ ወደፊት መምጣት አለበት። ነይታ የምትባል ብራንድ መፍጠር ነው። አድርገነዋል። አሴቲም ኮንግራጁሌሽን አገኝ እግዚአብሔር ረድቶናል። ሲዝን 1 ሪቪው ይሄ ነበር። አይ ሁሉም ቆንጆ ነበረ። ግን አጃባክ ምንድነው የነበረው? አሁን የዶክተር ሀናን ስንቀርጽ መብራት ጠፍቶ ነበረ እና ላይክ ጡት አልባ አስተካክለ ልጆቿን ወተት ምናምን የመጣችው እና በጣም ተጨንቄ ነበረ። እውነት ለመናገር እሑድ ነበረ፣ ጄኔሬተር የለም። ከዛ ከምን ላይ ተነስታ እንደመጣች አይኖ ምናምንና በጣም ተጨንቄ ነበር እውነት ለመናገር ማለት ነውና መብራቱ ባይመጣ ምንድነው የምናረጋት? ከዛ ውረዱ ስትለንታች በጣም ጭንቀት ነበረው። እሱ ግን እንደተለየ ምናልባት ለኔ ለየት ብሎ ያየሁት ከወጣቶቹ ጋር የነበረን ዲስከሽን ከነ ፍሊሲቲ ጋር የሉ ሙቭመንቶች ይሄ ጄኔሬሽን የእውነት ጆሮ አለው። ጆሮን እንዴት እንቃኘዋለን ነው እንጂ ጥያቄው ብዬ ያየሁበት ነው። ምክንያቱም መጀመሪያ ዳርና ዳር የነበሩትን ሀሳቦች ስሩ ዲስከሽን በደንብ ተቀራርበን ነበረ። ወደ መሀል መተን ነበረ። መዝጊያው ላይ እንዳያችሁት መስማትም ፈልገው ነበረ። ዴቲንግ ምን ይመስላል፣ ትዳር እንዴት ነው እየሰሩ ይቻላል ወይ ምናምን የሚለውን ስናይ ቢግ ሰክሰስ እና ሁሉም ግን በጣም የሚገርመኝና የሄዱበት መንገድ አልጋ ባልጋ አይደለም፣ ግን ይቻላልን አይተንባቸዋልና ሁሉም ጸዴ ነበር።
የኔ ቆንጆ ነሽ። እግዚአብሔር ቢፈቅድና ቢወድ ብንኖርም የምናስባቸው ነገሮች በጣም ከፍ ያለ ሲዝን ይዞ መምጣት እናስባለን እንደ እግዚአብሔር ፈቃድ። እንዳልኩት ዋናው ዓላማ የጀግና ሴቶች ድምፅ ወደፊት እንዲመጣ አይቻልም የተባሉ ነገሮችን ያስቻሉ ሴቶች መጥተው ጄኒውሊ ኤክስፒሪየንሳቸውን ሼር የሚያደርጉበት በደንብ ሻይን ያደረጉ ኢትዮጵያዊ ሴቶችን እንጠብቃለን። ድምፃቸው በደንብ ጎልቶ ከዛ ደግሞ እንደ ክሯችን ፍጥነትና ቅንነት ቆንጆ ቆንጆ የሆኑ አዳዲስ ኮንተንቶችን ለመጨመር እናስባለን። እግዚአብሔር ቢረዳን እንደዛ። ይሄ ፍጹም ከፖድካስቱ ጋር አይገናኝም። ባይሰወይ የ23 ዓመቷን ቤቲ ብታገኛት ልትመክራት የምትችይው 3 ምክር። አሁን ስንት ዓመት ይሆናል? ጀስት ጆኪንግ እና ባይዘዊ 3 ምክር በጣም ነፍ ነው እና ምክር ለካ ብዙ ደስ እንደማይል አሁን የገባኝና የመጀመሪያው ቅድምም እንዳልኩት ነው። እኔ 23 ዓመቴ ላይ ቢሆንና ኤዲት ማድረግ ቢቻል ማድረግ የመጀመሪያው 23 ዓመት ማለት ባይዘው ዩኒቨርሲቲ ግራጁዌት እንዳረኩ ማለት ነው። ያንቺ እድሜ እንደማለት ነው። ስለዚህ ሪስክ ለመውሰድ እንዳፈሪ እላት ነበር እና ዱዊት እላት ነበረ። ምክንያቱም ምን ነበር ያን የሚያስፈራኝ ብዬ ዛሬ ላይ ቆሜ እጠይቃለሁ። አሁን 30 ምናምን ዓመት ያልጠቅሰውም እና አሁን ኦኬ ልጆች አሉኝ፣ ቤተሰብ አለ። ዝም ብለሽ ሳደሊ የሆነ ነገር መወሰን አትሽም። ካልኩሌትድ ሪስክ ነው የምትወስጂው። አሁን እሱንም በጣም ሚኒማይዝ ሪስክ። ያኔ ግን ምንም ነገር ለመሆን ዘራይት ታይም ነው። ምን ማለት ነው? ሪሊ ምን ነበረ ውስጤ ያለው ጩኸት፣ መስራት የምፈልገው ነገር ምን ነበረ? ምክንያቱም ዌስት የሆኑ ታይሞች አሉ ብዬ አስባለሁኝ። በእርግጥ በእግዚአብሔር ፍቃድ ነው፣ ሪግሬት ምናምን ነገር አይደለም። ግን በቃ ውስጥሽን አዳምጪው፣ ፓሽንሽን ተከታይ፣ ሪስክ ለመውሰድ እንዳፈሪ፣ ሰላም ነው እላት ነበረ። የመጀመሪያው ነገር ማለት ነው። ሁለተኛ ምላት ነገር ባይዘዌ ጉድ አንድ ሰሞን ነው ምላት ይመስለኛል። ጉድ አንድ ሰሞን ነው። ለምን በህይወትሽ የሚመጡ የሆኑ ጉዳዮች ዳይሬክትሊ ከሰው ጋር ማገናኘት ማለት እማያልፍ ይመስልሻል። ባይዘዌ የሆነ ሰው እኮ የሆነ ነገር ብሎሽ ሄዷል ባይዘዌ እና ሸሸ ያለው ሰው ህይወቱን ቀጥሏል ከሰዓት። ምክንያቱም በዚህ በኢትዮጵያ ኑሮ አይደለም ስላንቺ አውርቶ ምናምን እንትን የራሱ ቢዝነስ ውስጥ ገብቷል። አንቺ ግን እዛው ላይ ነሽ ባይዘዌ። አንዳንድ ጊዜ ከገጠመሽ ችግር ይልቅ በችግሩ ዙሪያ ያሉ ጉዳዮች ይባስ ሌላ ችግር ይሆኑብሻል። ምን ማለት ነው? የሆነ ጉዳይ ገጠመሽ እንደው አባቴ ምን ሊሆን እህቴ ምን ሊሆን ምንስ ቢሉ በቃ አንድ ሰሞን እኮ ነው የሚባለው ነገር ይባልና ያልፋል። በቃ ዋናው ነገር አንቺ ኑሪ እንጂ እላታለሁኝ። ለምንድን ነበር እንደዛ የተጨነቅሽው? በቃ ሀፕን ያደርጋል። በቃ ያወሩታል አንድ ሰሞን ደን የራሱትና ህይወታቸውን ይቀጥላሉ እላት ነበረ። 3 ብዙ ነው ባይዘው። ይሄንን ካስተካከለች በቃ ይበቃል። እንደዛ ነው ይበቃታል። ይሄን ካስተካከለች በቂዋ ነው እላታለሁ። ዛሬ ላይ ቆሜ ሳየው እንደዛ ከሊዲያ ተምረሻል? ምክር ከባድ ነገር እንደሆነ ኦፍ ኮርስ እንትን ነው ህይወት። እያንዳንዱ መንገድ ትምህርት ነው ባይዘው። ማለት ትንሽ አይናችንን ገልጠን ማየት ከቻለን ከታናናሾቻችንም ወደ ጎንም ከፒሮቻችንም ወደ ላይም ቅጠሉም መንገዱም ትምህርት ነው። ለመማር ረፍዶ አያውቅም መቼም ማለት ነውና እንደዛ ነው እና ፋይናሊ ከሌላችሁ አንድ ጥያቄ አለ የመጨረሻ። ዓለም ላይ ወር ኢትዮጵያ ውስጥ ላሉ ሴቶች አንድ መልዕክት አስተላልፊ ብትባይ? ጥያቄው ሲጠየቅ ባይዘው እኮ ልጆቼም ሴቶች ናቸው አይደል? ልክ የመጀመሪያ ዓለም ላይ ያሉ ሴቶች ብዬ ሳስብ ሁሌ የሚመጡት አይምሮ ውስጥ የሚያማምሩት ልጆቼ ናቸውና ሴት ድንቅ ናት ባይዘው እና
ወንዶችም ድንቅ ናችሁ በቃ ምን ማለት ነው እያሉ ነውና ለልጆቼ ልላቸው የምፈልገው ሁሌም ማለት ነው ድንቅ ነን በራሳችን እና የመጀመሪያውና ዋናው ነገር እመኑ፣ በራሳችሁ እመኑ፣ በእግዚአብሔራችሁ እመኑ። ምንም ነገር ቢመጣ መጀመሪያው ጉዳይ በእግዚአብሔራችሁ ላይ ተደገፉ። ከዛ ደግሞ በራሳችሁ እመኑ። ምንም ነገር አዲስ ነገር የለም። በቃ ይሄን አደርገዋለሁ ካለን እናደርገዋለን እና እሱን እላችኋለሁ ዓለም ላይ ያሉ ሴቶች በሙሉ በቃ ያመኑትን አምላክ ይዘው ከዛ ደግሞ በራሳቸው አምነው ከዛ ተፈጥሯችን ድንቅ ነው ባይዘው ሴትነት ራሱ የሰጠሽ ጥበብ ማስተዋል መንገድ እንላለን አይደል በጣም ማለት ሴት ሆና በራሱ የሴትነት ኳንተንቶች አሉና እነዛ ነገሮች ድንቅ ስጦታ ስለሆኑ የሚመጡ ፈተናዎች ምናምን ቅድም እንደ ጉድ አንድ ሰሞን ነው ባይዘውና አንዳንዴ ወጣቶች የሚወስዷቸው ዲሲሽኖች አሁን እኛ ከወጣቶች ጋር ብዙ ጊዜ የምንሰራው እና በጣም ሲሊ ነገር ነው ሰርክላችን ላይ ስለምናወራው ቅድም እንዳልሽው ፒር ጓደኛ ምናምን እዛው ጋር ስለምናወራው ነው ኪሊማንጃሮን መስሎ የሚታየን ወይም በጣም ገዝፎ የሚታየን ከሰርክል ውስጥ ትንሽ ወጣ ያለ ሰው እናማክር ጤነኛ ሰው በጣም ሲምፕል አርጎ አፈርድም ያበለዋል 23 ዓመት ያልሻት ቤቲ ጋር በጣም ነገሮች ሲጨልሙ ምናምን በጣም ድንቃባት ነበሩኝና ከሳቸው ጋር ሳወራ ግን ለምን ነበር እንደዛ የተጨነቁት ምናምን ላለው እሳቸው ጋር ገብቼ አልቅሼ ሶፍት ሰተው ምናምን ሶታ በቃ ይሄ ነው ታያለሽና አንዳንዴ እንደሚያልፍ ማሰብ እግዚአብሔራችን ላይ መደገፍ በራሳችን ማመን ሁሌ መሞከር አንድ ቀን ይሆናል እና ለልጆቼም ይሄንን ነው የምላቸው ዓለም ላይ ላሉትም ሴቶች ሰው ፋይናሊ ስንጨርሰው ሲዝን 1ን እግዚአብሔር ወዶና ፈቅዶ በሲዝን 2 እስከምንገናኝ ለሁላችንም እንደ ቲም ለነበረን ሃርድ ወርኪንግ ላመንበት ኔታይ ላይ አምነን አብረን ስላለን በጣም አመሰግናለሁ ቤተሰብ ለሆኑን ጥቂትም ቢሆኑ ጥቂት ነው ጥቂት አይደለም ጆግን ቤተሰብ የሆኑን ዩቲዩብ ላይ አረ ጥቂት አይደለም ጥሩ ነው እሺ ጥሩ ነው እንደ ሐሳቡ ጥቂት ነው ግን እንዳለንበት ሁኔታና ላይክ ቁም ነገር አይደል ቁም ነገር እንደው የሚያነበው እንደውስ የሚቀመጥበት አለ መጽሐፉ እንደዛ ስለሆነ እንትን ነው በዚህም በትንሹም ውስጥ ልቧ የሚያርፍ አንድ ሴት ካገኘን ቀደም እንዳልነው የምትማረው እንዲህ ማድረግም እችላለሁ ለምሳሌ ከመቅደስ ጋር ኤችአር ኢሹ ላይ በነበረን እንትን ለራሴ ራሱ ፕሮፌሽናል የወሰድኩት ለርኒንግ አለ አይደል ለምሳሌ ሄደህ ስለ እድገት ምናምን ማውራት ሮንግ ነው ራይት ነው ዳውት ነበረኝ እኔ ክሊር አውት አርጋልኛለች ሰው የሆነ አንድ ሰው አንድ ነገር ከቀሰመ በጣም የሆነ ለህይወቱ የሚጠቅም ነገር ይዞ ከሄደ ተነው ግን እንደ ኮንተንት ደግሞ ቤተሰብ ብናበዛ ቤተሰቦች ቢኖሩን ሪሊ የሚያዩት ቢኖሩን ጥሩ ነው ብዬ አስባለሁኝ እሱም ላይ እንደ እግዚአብሔር ፍቃድ እንሰራለን በደንብ ኮንሲስተንታችንን በደንብ ስንጠብቅ ማለት ነው ሶ ታንኪዩ ወደው ፈቅደው ጊዜያቸውን ሰጥተው ላዳመጡንም ላዩንም ላመኑብንም አምነንም ደግሞ ጊዜያችንን ሪሶርሳችንን ቁጭ ብለን ኢንቨስት ላረግንም ሰዎች ኢንክሉዲንግ ምስጋና ይገባናል በቀጣይ ደግሞ አብረውን የሚሰሩ ፓርትነሮች በደንብ በስፋት እንፈልጋለን ምናልባት ከሲዝን 2 የምንጠብቀው ሌላው አዲሱ ነገር እሱ ነው የሚሆነው ድርጅቶች ተቋሞች ግለሰቦች አይ ይሄ ሐሳብ ውሃ ያነሳል ወይም ደግሞ ካሜራማናችን እንዳለው ቁም ነገር ነው ሰው ቁም ነገር ደግሞ ለትውልዱ ይመጥነዋል ብለው የሚያስቡ ሰዎች ጆይን ቢያረጉን ፓርትነር ቢሆኑን በጣም በደስታ ምክንያቱም ተጀምሮ ነበር ቆመ ምናምን አይነት ነገር ሳይሆን ሪሊ ቫልዩ ያደርጋል የሚለው ነገር ላይ አብረን እንሁን አብረን ኮላብ እናድርግ ጥሬ ነው የተለያዩ ቦታ ያሉ ስፔሻሊ ኢትዮጵያዊ የሆነች ኢትዮጵያዊ ከለር ያላት ሴት ወደፊት መታ ማውራት አለባት እሱ ነገር ግድ ይለኛል የምንል ሰዎች የምንል ተቋማት አብራችሁን ነው ከዛ በተጨማሪ ደግሞ የሚያየው ቁጥርና ሰብስክራይብ ያደረገው ቁጥር ጥቂትም ቢሆን ስላልተመጣጠነ ምናይ ሰዎች ሰብስክራይብ ያደረግን ብንሄድ አይጎዳንም
ማለት ነው። እግዚአብሔር ያክብርልን። አብራችሁን ስለነበራችሁ እናመሰግናለን። ሰብስክራይብ፣ ላይክ፣ ሼር፣ ኮመንት እያደረጋችሁ የጠንካራ ሴቶች ድምፅ ለብዙዎች እንዲደርስ እናገዝ። በተሰማራችሁበት መስክ ተስፋ ያለመቁረጥ ያለመታከት ተጓዙ። ይሄንን ጊዜ አልፈነው ከራያችን ላይ ደርሰን ከከፍታው ላይ እንገናኝ። ነይታይ